ሰላም ሰላም ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁልኝ? ዛሬ ደግሞ በአዲስ ነገር መጥቼላችኋለሁ። ዛሬ አታክልት እየለቀምን ነበረ። ከዛም ትዝ አለኝና ለቤተሰቦቼ በጣም የሚጠቅማቸው ነገር ነው። ይሄ ሀረብ ሀገር በጣም ሞልቷል። ማንኛውም ሀረብ ቤት ይገዛል። እኛ ባይዘወይ ተተክሎ ነው። አሁን ይሄ ለሰዎች ሲምፕል ማለትም ለሰዎች ሊላክላቸው በቃ ተከቶ ማለት ነው። የሚገዙ ሰዎች ፎቶ አንስታችሁ ላኩልን ብለዋቸው የገባ ነው። በጣም ብዙ አለን። እንዲያውም ከተመቸኝ ቪዲዮ አታክልቱ ስር ጫካ ውስጥ ገብቼ ቪዲዮ እሰውርላችኋለሁ። እና ወደ ገደለው ልግባ። አሁን የመጣሁት አርዕስት ቤተሰቦቼ፣ ይሄ ነገር ለምን ይጠቅማል ካላችሁኝ፣ ይሄ ከረዝ ይባላል። ከረዝ ይሉታል በሀረብኛ። በእንግሊዘኛ እኔ ምን እንደሆነ አላቅም ለመናገር። ይሄ ነገር ብታምኑም ባታምኑም ለኩላሊት ኩላሊታችንን እንዴት ነው ክሮሎክስ እቃ እንደምናጸዳበት ማለት ነው። ኩላሊታችን ባይዘው ኩላሊታችን ታመምንም አልታመምንም መታጠብ ያስፈልገዋል። ወይንም ጥሩ ነገር የቆሸሸ ነገር እዛ አካባቢ ካለ ያጸዳል ማለት ነው። ምኑ ነው የሚያጸዳ? ያወቀ ሰው ልንገራችሁ። ይሄ የሚበላው ሳይሆን ይሄኛው ይሄ የሚበላው ይሄ ሳይሆን ይሄ አይደለም፣ እንጨቱ ማለት ነው። እንጨቱ ይሄ አልታይም ማለት በመድኃኔዓለም በስመ አብ ወወልድ ወመንፈስ ቅዱስ ይሄ ማለት ነው። ይሄ እንጨቱ ይሄ ከላይ ያለው ይሄ ቆመው እሱ ይለቀምና ቤት አረቦች ሲበሉ የሚያወጡት ይሄንን ሲያወጡት ይደርቃል። ታጥቡትና ታደርቁትና አፍልታችሁ እንደ ሻይ ትጠጡታላችሁ። እጅግ በጣም በጣም ነው የሚጠቅመው ውዶችዬ። እንደገና ደግሞ ይሄ ደግሞ ራሱ ፍሬውን ይሄንን መብላት ደግሞ ደም ያጠራል። ደማችን ንጹህ እንዲሆን የተለያየ ነገሮች ቅባት ማለትም ያው ታውቃላችሁ፣ የደም ካንሰር የደም ምን የሚባለው ደማችን ከመቆሸሽ ያልተፈለገ ምግቦችን በመብላት ማለትም ደማችን ለተለያየ ሰውነታችን የሚያሰራጨውን ነገር ጥሩ ሆኖ ሳያገኝ ያ ደም ይበከላል። ደማችን ይበከልና ለደም ካንሰር ለተለያዩ ነገሮች እንጋለጣለን ማለት ነው። ታዲያ እቺ እንጨቷ ከላይ ያለችው እንጨቷ ለኩላሊት ባይዘወይ ይሄን ነገር ጉግል አርጋችሁ እዩ። ጉግል አርጋችሁ እኔ ከጉግል ሳይሆን ቤተሰቦች እዚህ አረቦች የሚጠቀሙት የሚያረጉትን የሚናገሩትን ነው የምነግራችሁ። እነሱ ብዙ ዓመት ያሳለፉበትን ጥሩ ነው ብሎ ያሉትን ነው። ስለዚህ እነሱ የተጠቀሙበትን እንድትጠቀሙበት ብዬ ነው። ፍሬዋ ለደም ጥራት ደማችንን ያጸዳልናል ማለት ነው። እንጨቱ ደግሞ ከላይ ያለው እንጨቱ ደግሞ ከተበላ በኋላ እንጨቱን አድርቃችሁት ኩላሊታችሁን ያጸዳላችኋል። ኩላሊታችሁ አካባቢ ያለውን ቆሻሻ በሙሉ ልክ ክሮሎክስ እንደምንጠቀመው እቃ ለማጠብ ቤት ለማጽዳት እዛ ኩላሊት አካባቢ ያለውን ነገር ያጸዳልናል ማለት ነው። እንዴት ነው የምንጠቀመው? ፍሬውን ያው መብላት ነው ታውቁታላችሁ። እንጨቱን ግን ፍሬውን ከበላን በኋላ እንጨቱ ይወጣል አይደለ? ይሄ ከላይ የምታዩት ይሄ እንጨቱ ማለት ነው። ይሄ እንጨቱ እሱን ግን አድርቀነው ልክ እንደ ሻይ ማታም ቀንም የፈለጋችሁበት ሰዓት በተመቻችሁ ሰዓት መጠጣት። ስኳር ግን እንዳትጨምሩ ውዶችዬ። እኔ ስኳርን አልመክርም። የስኳር የምትወዱ ሰዎች በሌላ ነገር ስኳርን ተጠቀሙት። ግን ይሄ ለመድኃኒት ይጠቅማል የሚባሉ ነገሮችን ስኳር ነገር እንዳትጨምሩበት። ቢቻል ከስኳር ብትርቁ ይመረጣል። እና ውዶችዬ ለዛሬ ይችን ምርጥ ቪዲዮ አቅርቤላችኋለሁ። ከወደዳችሁ ላይክ፣ ሼር አድርጎ እኔ እናንተን ይጠቅማል ለእናንተ ጥሩ ነው ማለትም ይሄ ያይ ቤት ውስጥ ያለውን ነው እኛ አናቅም። ማለትም ያው ሰው ዝም ብሎ ለምግብ ብቻ ይመስልናል። አይደለም፣ ብዙ የጤና ነገሮች አሉት። ስለዚህ ውዶች ተጠቀሙት ማለት ነው። እንጨቱንና ፍሬውን ማለት ነው። አይደለ? ገባችሁ አባባል አይደለ? ለምሳሌ ይሄ
ይሄኛው ለደም ጥራት ማለት ነው የሚበላው ጥሩ ነው ይባላል፣ ለደም ጥራት። ይሄኛው ደግሞ እቺ ከላይ ያለችዋ እቺ ፍሬዋ እቺ አያችኋት? እቺ እንጨቷ ማለት ነው። እንጨቷን ሲበላ አውጥታችሁ አድርቁትና ምናልባት ቤታችሁ ልትጥሉት ማዳም በልታ ስትጨርስ ልትጥሉት ትችላላችሁ። አትጣሉት። አድርቁትና አድርቃችሁ ውዶችዬ አድርቃችሁት እንትን በሉት። አድርቁና እንደ ሻይ አርጋችሁ ጠጡት። አሁን ይሄ 1 ኪሎ ነው። በእነዚህ ዕቃ ሞልተን ተሞልቶ 300 ብር ነው የሚሸጠው። በሊብኔን 300 ብር ይሸጣል። አያችሁት? 300 ብር ማለት $2 አልሞላም። $1 ከሆነ ሳንቲም ማለት ነው። አይገርማችሁም? በጣም ርካሽ ነው። ብራቸው ስለወደቀ ዶላር ስለተወደደ በእነሱ 300 ብር በዶላር $1 ከሆነ አክል ሳንቲም ነው የሚሸጠው። ስለዚህ ውዶችዬ ማዳም ቤት ይገዛል። አሁን ወቅቱ ነው። ስለዚህ ምንድን ነው የምታደርጉት? ተጠቀሙበት። እሺ ከወደዳችሁት ጥሩ ነው ካላችሁ ሌላም ነገር እንድሰራላችሁ ከፈለጋችሁ ቤተሰቦች ፕሊዝ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ስወዳችሁ በእግዚአብሔር በአላህ ይዣችኋለሁ። እባካችሁን ከስደት አውጡኝ። ሰብስክራይቤን አሳድጉልኝ። ወደ ሀገሬ ገብቼ ዩቱብ መልካም ነገር እንዳቀርብላችሁ ብዙ ራዕይና ብዙ እቅድ አለኝ መልካም ነገሮችን ለማድረግ። ስለዚህ ያንን ደግሞ የእናንተ መልካም ፈቃድ ያስፈልጋል። ስለዚህ ቢያንስ እንኳን ቪዲዮን እስከ መጨረሻ ይዩልኝ፣ ሼር አድርጉልኝ እና ይህን ቪዲዮ ያየ ሰው እግዚአብሔር አምላክ ሁሉ ያሰባችሁትን ያሳካላችሁ። በዚህ ቪዲዮ ላይ አስተያየትና ኮመንት ማንኛውንም እቀበላለሁ። የፈለጋችሁትን ኮመንት እቀበላለሁ። ምክንያቱም አንዳንዴ ኮመንት ጥሩ ነገር ብቻ ሳይሆን የሆነ ኮመንትም ያስተምረኛል ብዬ ስለማስብ ማለት ነው። ይሄ እንደዚህ አይደለም ብላችሁ የምትሉትን ሁሉ እቀበላለሁ እና ቤተሰቦች እኔ ኤዲት ምናምን ነገር አልችልም። እንደወረደ እንደቀረጥኩት ነው ቪዲዮን ለእናንተ ፖስት ማደርገው። ስለዚህ እወዳችኋለሁ፣ አከብራችኋለሁ። ቪዲዮን በፍቅር እስከ መጨረሻው ይልኝ። በእውነት በእግዚአብሔር በአላህ ይዣችኋለሁ። ከአረብ ሀገር አስወጡኝ የኔ መልካሞች፣ እምወዳችሁ ተባረኩልኝ። እግዚአብሔር ያሰባችሁትን ሁሉ ያሳካላችሁ። ከምታዩት ከምትሰሙት መጥፎ ነገር ሁሉ ፈጣሪ ሰውራችሁ። የተመኛችሁትን ያሰባችሁትን መልካም ነገር ሁሉ ፈጣሪ ያሳካላችሁ። አገራችን ኢትዮጵያን ሰላም ያርግልን። የዓለምን ሕዝብ ሁሉ ሰላም ያርግልን። የክፉዎች የመጥፎች የአጋንንቶች እጅ በእግዚአብሔር እጅ የተሰበረ ይሁን። አሜን። ተባረኩልኝ። እወዳችኋለሁ። ቪዲዮን እስከ መጨረሻ እንድታዩልኝ በአክብሮት እጠይቃለሁ። በሌላ ቪዲዮ እስከምንገናኝ እኔንም እናንተንም ቸር ያሰንብተን ባይ